የእሷ ነገር ሁሌ መከራ እንጂ ምንም እድል ይዞ መጥቶ አያውቅም። ይኸው እሷን ገለን እጃችንን ከምናቆሽሽ እዚቹ ቤት ሆና እህል ውሃ እየከለከለን ፖሊስ ራሱ መጥቶ ከዚህ ቤት እንዲያስወጣት ነው ማድረግ ያለብን። ሞት የማይፈራ እዚህ ምድር ላይ የለም። ምክንያቱም ሞት የማይፈሩት ሞተው አልቀዋል። እስኪ ልጠይቅህ፣ ከሞትክ በኋላ ምን እንደምትሆን አስበህ ታውቃለህ? ከሞት በኋላ ምን እንደሚገጥመኝ አሳስቦኝ ያውቃል። የዛሬ ጠንካራ የነገ ደካማ ነው። አትሳሳት፣ ጊዜ ይለዋወጣል። ጊዜ ስለሄደ አየህ ጅብ ነው ይበላል። ጅብ ነው አየህ የሚበላል። ደፋሯ መሀሌት ብሩክን በተኛበት ልስመው ሄዳለች ማለት ነው። እንግዲህ ግንባሩን ሳም አርግተዋለች፣ ናፍቋታል ይመስለኛል። ብሩክ እንግዲህ ስትስመው ደንግጦ ነበር የተነሳው። እሱ እንግዲህ የጠበቀው ቅድስት ትሆናለች ብሎ ነበር፣ ግን ተቃራኒ ልታንቀኝ ነው የመጣችው ብሎ እሱም ሊያንቃት ነበር። እንግዲህ መሀሌት ዛሬ የናፈቀችውን ጉጭ አግኝታ ሳም አርግተዋለች ማለት ነው። አይ መሀሌት ድፍረቷ እኮ ድፍረት አይደለምና እንግዲህ ሴትነት የለጠቀም። ይሄ ሰውዬ ምንም እያስጠጋኝ አይደለም፣ እንደምንም ብዬ ሴትነቴን ተጠቅሜ በቅርብ ቀን ውስጥ እሱም ባሌ አድርጌ ቅድስትን ደግሞ ሰራተኛ አድርጌ ይኖራለሁ የሚል ሀሳብ ነበር ያላትና ነገር ግን ብሩክ ይቅርታ የሚያደርግላት ይመስላችኋል? እኔ ግን በፍጹም ብሩክ ይቅርታ የሚያደርግላት አይመስለኝም። እንደዚሁም እንግዲህ መድብልም ልንጠቀምባት ይገባል። ወደ ነው ቤታችን ድረስ የመጣችው ምስክር ትሁነንና ዝናንና ካሌብ ሞሲሳን እንድንከሳቸው ታግዘናለች ነበር ያለው። እንግዲህ ይህን ለማድረግ ደግሞ ይቅርታ አድርግላት። ይቅርታ አደረክላት ማለት ደግሞ አብራችሁ ትሆናላችሁ ማለት አይደለም ነበር ያለው። ብሩክ ግን በፍጹም ይቅርታ አላደርግላትም ነበር ያለው። ይቅርታ ካደረኩላት በማግስቱ መታ አልጋይ ላይ አቅፈኸኝተኛ ልትለኝ ትችላለች ነበር ያለውና እሱም ኖ እንደዛማ በፍጹም አይሆንም፣ ይሄ የማይሆን ነገር ነው። ይቅርታ አደረክላት ማለት አብራን እንድንሰራ እንጂ እንደ በፊቱ አብራክ ልትሆን አይደለም። አንተ እንግዲህ ቅድስትን ብቻ ነው ማግባት ያለብህ ነበር ያለውና ቅድስትና ብሩክ እንግዲህ ደስ የሚል ጊዜ አብረው እያሳለፉ እያወሩ የህይወታቸውን ሁሉ ነገር እንግዲህ ለወደፊት እሷን እንደሚያገባም ሁሉ ነገሮች እየነገራት እንግዲህ ሊሳሳሙ ሲሉ ነበረ። ወይዘሮ ማሬት እንቅፋቷ መታየት እንቅፋት የሆነችባቸው ማለት ነው። እና እሷም እንግዲህ ጋሼ ስትለው ምንም እንዳትይ ጋሼም እንዳትይኝ ከዛሬ ጀምሮ ብሩክ በይኝ ነበር ያላት እና እሷም እሺ ብላ እንግዲህ እሱ ሊስማት ወደ ጉንጯ ጠጋ ስትል እንቅፋቷ እንግዲህ ብላ ብቅ ብላለች ማለት ነው። እሱ እንግዲህ እንዴ መሄድ ትችያለሽ እንዴ ምን ልትሰሪ ነው የመጣሽው ነበር ያላት እና እሷም አይ እንዳትሳሳቱ ብዬ ነው ነበር ያለችውና የሚያሳስት ነገር ያሳስትሽና ምንድን ነው የምንሳሳተው? በይ መሄድ ከቻልሽ ውጭልኝ ከቤት ያሁኑ ነበር ያላት ማለት ነውና እሷም እንግዲህ የት ነው የምወጣው? የትም አልወጣም፣ እኔ እዚሁ ነው የምሆነው ብላ እንግዲህ ደምድማለች። የትም ላትሄድ ማለት ነው። እና እንግዲህ አይኗን ማመን አላቃታትም። እሷም እንግዲህ በፊትም ብሩክ ቅድስትን አግብቷት ሊሆን ይችላል፣ በፊትም እኔ አብሬ እያለው 10 ጊዜ ቅድስት ይላል ነበር እያለች ያለችው እና በቃ እነኚህ ሰዎች ተጋብተዋል ማለት ነው ብላ እንግዲህ ያሰበችውና ሞገስም እንግዲህ ጠበቃውን እንግዲህ ለማጥመድ አስቧል ማለት ነው። ሉላ እንግዲህ ይህንን ነገር በፈቃደኝነት በፈቃዴ ነው ብላ ሪከርድ ተደርጋለች ማለት ነው። ስለዚህ ይሄ ደግሞ ከህግ አንጻር ጠበቃውን አያስቀጣውም ማለት ነው። ምክንያቱም በፍቃዷ እንደሆነ ነው የሚያውቀውና ስለዚህ ይሄ ነገር ከህግ አንጻር ነው እሱ የተጠነቀቀው ስለሆነ እሱ ሪከርድ የተደረገው አለ። ለምን ለሚስቱ አንነግርበትም? ስለዚህ ለሚስቱ ለልጆቹ ሪከርድን ሁሉ እንሰጣለን ብለን ማስፈራራትና ንብረታችን እንዲመለስ ማድረግ እንችላለን ነበር ያለው። ሉላም እንግዲህ ጨምር እርግታበት ልክ ነው ሞገስዬ፣ አዎ ይሄን ብቻ ሳይሆን ማስፈራራት እና እንዲመለስ ብቻ ሳይሆን እሱ ራሱ እንዲያስተካከል ማድረግ እንችላለን ነበር የተባለውና እንግዲህ የእሱ ሪከርድ እነሱ ጋር አለ። ሌል ከሰከስ ሄዶ ጥሎት የወጣው ሽጉጥም እዛ አለ ማለት ነው። እና በሱ እንግዲህ ለልጆቹና ለባለቤቱ እንነግራለን ብለን ነገሮቹን ሁሉ እንዲያስተካክል በራሱ መንገድ እናደርጋለን ብለው እንግዲህ ተወያይተዋል ማለት ነው። ይሄም እንግዲህ ዳጣም እንድታግዛቸው እየጠየቃት ይገኛል ማለት ነው በአንዳንድ ነገሮች። እሷ እንግዲህ መርዙ ደላላውንም እባክህ ልናግዘው ይገባል እያለች ነበርና እሱ ኮሚሽን አለ ወይ ነበር ያለውና
አንተ ደግሞ ኮሚሽን ካልተሰጠህ አትሰራም። እናንተ ደላሎች ግን ነፍሳችሁ አይማርም ነበር ያለችው። እና ስለዚህ የበፊቱን ኮሚሽን ተቀብሏል። አሁንም ደግሞ ግዴታ ኮሚሽን ይፈልጋል ማለት ነው። በቃ ኮሚሽን ከሌለ ምንም እርዳታ ምናምን የለም ማለት ነው። ደላሎች ጋር እንግዲህ እንደተረዳ ነው ከሆነ እሷም አዎ ኮሚሽን አለው እየፈለግከውን ግን ልታግዘን ይገባል። በድጋሚ እኮ ሚስቱን ሊያማልልበት ነበር ያለችው። እና እሱም እሺ አንቺም አንድ ነገር ልታግዥኝ ይገባል ከቅድስት ፍቅር ይዞኛል ነበር ያለውና እንዴ አንተ ባሏ መጥቷል ብዬ አላልኩህም እንዴ ነበር ያለችውና ባሏ መጥቷል ቅድስት ደግሞ አንተን በፍጹም ልታፈቅርህ አትችልም ነበር። ኧረ እባክሽ አንቺ ራሱ ናፍቀሽኝ ነበር የመጣሽብኝ ቢላት እንግዲህ በልበልበል አንተ እኔ ጥቁር ሰው ሲናፍቀኝ ደስ አይለኝም ነበር ያለችውና እኔ ጥቁር ነኝን ማለት ነው አሁን ነበር ያለትና አዎ ጥቁር ነህ። ስለዚህ ሚስት ከፈለክ ደግሞ ሌላ ሰው አገናኝሃለሁ ግን የኮሚሽን ትከፍላለህ ነበር ያለችው ሰው ማለት ነው። እሺ አንቺ ሚስት ፈልጊ እኔ ደግሞ ባል ፈልግ ነበር ያላትና እሷም አልገባትም እንግዲህ እሺ ብላ ተስማምታለች ማለት ነው። እና ኤፍራታን በቃ ከኤፍራታ ጋር አገናኛችኋለሁ አስተዋውቃችኋለሁ ነበር ያለችው። እና ኤፍራታ ደግሞ ማነች ቢላት ኤፍራታማ አንድ ጀምሮ የተዋታለች ባክህ አስተዋውቀሃለሁ ነበር ያለችው። ባይ ባይ ከኋላ ምናምን ካለ ይመቸኛል እሱ ከሌለ ግን ተይው ነበር ያላት። እና ካልሆነ ደግሞ እኔ ጋር አለ ሰው ሌላም የሚገዛ አለን አለት። እና ምን ሌላ ሰው ይገዛል ስትለው አዎ እኔ እህቶች አሉ አንዷን እህቴ ልሽጥላችሁ ብትለውም አዎ ሽጭልኝ ካሉ አለ ሰው በእጄ ላይ እኮ አለ ሰው የሚገዛ ነበር ያላት። እንዴት ነው ሰው የምትሸጡትስ እንዴት ነው ሰው የሚገዙትስ ብትለው በስንት ትላልቅ ቤቶች ስንት ሰው ስንት ሴት ታፍኖ እንዳለ ብታቂ ነበር ያላት። እና እሱ እንግዲህ እነ ዝና የሚሰሩት ነገር ነው ማለት ነው። እና እሱም በበል ዝም በል አሁን እህቶቼንማ በስንት ስለት ያገኘሁትን ዓለምን ቢሰጠኝ በእህቶቼ አልደራደርም ነበር ያለችው። እና ስለዚህ ከኤፍራታ ጋራ አገናኝሃለሁ ብላለች። እና ጀምሮ የተዋ ስትይ እኔ ፈጣሪ ጀምሮ የተዋትን እንዲህ እንድጨርሳት ፈልገሽ ነው ነበር ያላትና ባክህ አንተ ራሱ ነክቶ የተዋ አይደለ እንዴ መቼ ጨረሰክ ስትለው እኔንማ እንደዚህ እንድትኝ አይገባም ጽድት አርግቶ አሳምሮ ነው የሰራኝ ነበር ያላትና ለማንኛውም ጀምሮ የተዋስልህ ፈጣሪ ሳይሆን ዝና ነው ጀምሮ የተዋት ነበር ያለችውና ስለዚህ በቃ ኤፍራታ ጥቁር አዝሙድ እንግዲህ በቃ ልትሄድ ነው ወደ ደላለው ማለት ነውና አንድ ሰሞን ጥቁር አዝሙድ እያላት ነበር። መድብል ሀሳቡን ቀየረ እንዲህ አስታውሱት እስቲ በዚህ አጋጣሚ መድብልም ማለት ነው። በነገራችን ላይ ኤፍራታ አሁን ጥሩ ሰው ሆናለች፣ ተስተካክላለች፣ ወደ ራሷ ተመልሳለች ማለት ነው። እንግዲህ ይህን ነገር እየሮጠች ሄዳ ለዝና ትነግረዋል ለሞገስ ትነግረዋለች ማለት ነው። ሞገስ እንግዲህ ምንድነው ዛሬ ደግሞ እየሮሽ የመጣሹ እየተፈለገላሽ ነው ሲላት ስራ አግኝቻለሁ ነው ያለችውና ምን አይነት ስራ ነው ያገኘሽ? እባክህ ስራ ነው ነበር ያለችውና ማደባደብ ነው ሰው ማደባደብን ያገኘሽው እሱ ከሆነ ጥሩ ስራ ነው ነበር ያለት። ኧረ አንተ አትቀልድ ማጣበስ ነው እንጂ ነበር ያለችው። ምን ስጋ ወይስ በቆሎ ምንድን ነው የምታጣብሽው ቢላት ኧረ አይደለም ባልና ሚስት ማገናኘት ስራ አግኝቻለሁ ነው ያለችው። እንግዲህ የደላላ ስራ አይ እሱ ሳይሆን አንቺ ማደባደብ ስራ ነው ማግኘት ያለብሽ ነበር ያላትና እንግዲህ ዳጣ እንደምታዩት ያው ዘና ያለች እና ፈታ ያለች ናትና እንግዲህ ስራ አግኝታለች የደላልነት ስራ ማለት ነው። ወደ እሷ ሀይ ማለት ትችላላችሁ የምትፈልጉ ማለት ነው። ማህሌት እንግዲህ አሁንም ቢሆን ብሩክ ቤት ገብታ እያረፈች አይደለችም እና ስለዚህ ይሄን ሰው የራሴ ማድረግ አለብኝ መቼ ድረስ አልጋ ላይ ተቀምጬ እሱማ እርግጠኛ ነኝ ከቅድስት ጋር ሳይጋቡ ማይቀር እስካሁን ድረስ ሳይጋቡ ቀርተዋል አይመስለኝም እያለች እንግዲህ ይህን ምን ተከታትያቸው ተጋብተዋል አልተጋቡም የሚለውን ነገር አላረጋግጥም እያለች ነበርና ነገር ግን ቅድስት ኩሽና ምግብ እየሰራች ባለችበት ሰዓት ቀስ ብላ ስትገባ እንግዲህ ቅድስት ምሳሌ መስላት ምሳሌ ስትላት ወይ ቅድስት እኔ ነኝ ብስላት እንግዲህ እሷም ድንግጥ ነበር ያለችውና እንዴ ምን ልትሰሪ መጣሽ ኩሽና ስትላት ማራት ደንግጪ ኩሽናው እኮ ናፍቆኛል ስንት ጊዜ የመሰለሽ ኩሽና ገብቼ ምግብ ተሰራው ደግሞ ኩሽናችሁም አልተቀየረም ነበር ያለቻት። አዎ አንዳንድ ነገሮች እኮ ቶሎ አይቀየሩም ነበር ያለቻት ቅድስትና ስለዚህ እንኳን ደስ አለሽ ደግሞ ነበር ያለቻትን ለምስት ከብሩክ ጋር ተጋባችሁ ስትላት አዎ በአምላክሽ ነበር ያለቻት። እንግዲህ ነገሮችን ለማወጣጣት እርጉዝ ነሽ እንዴ ነበር ያለቻትና ማለት ስትላት እኔ እኮ ምንም ሰርግ ሳይደረግልኝ ካገኘው ሰው ጋራ እምባልክ ሰው አይደለሁም እኔ ክብሬን የጠበቅኩ ሰው ነኝ ነበር ያለቻት። እንግዲህ በዚህ ማላበቃችን ማህሌት እና አብሬ ያልተኛውም እያልሽኝ ነው ብትላትም እንግዲህ
ቅድስት ግራ ተጋብታ አዋ ብሬ ተኝቻለሁ ብዬ ላቃጥላት ትቃጣል እያለች እንግዲህ ግልጥ አላደረገችላትም። ምን ይሰራልሻል ብታቂውም ባታቂውም አይጠቅምሽም ነበር ያለቻት። አዎ አይጠቅማትም ማለት ነው፣ ይሰራላታል። አብረው ተኙ አልተኙ ብሩክ እንግዲህ የእሷ መሆን አይችልም ማለት ነው። እና እኔ የፈራሁት በተኙበት እንዳታዘርፋቸው ወይ ሰዓት እንዳለቅባቸው ነው። መሀሌት ምኗም ደስ አላለኝም። አሁንም እንግዲህ እሱም ቤት ሆና ብሩክ ቤትም ሆና እንግዲህ እያበሏት እያጠጧት ከዝና ጋራ እያወራች ነገሮችን እያመቻቸች ነው የምትገኘው ማለት ነው። እንደዚሁም እንግዲህ መድብልም አንድ ምስኪን ከገጠር የመጣች እሱንም ያው ለአመታት አስሮ እያሰቃያት ቤተሰቦቿን ንብረት እያሸጠ ይገኛልና እንግዲህ ለመጨረሻ ጊዜ ካሌብ ሞሲሳ ወደ እኔ አምጣት ብሎታል። ለምን እንደሆነ የፈለጋት እሱም እንደዝና ለከሷ ፍቅር ይዞት ነው ወይስ ደግሞ እንደሚፈልጉት የራሳቸውን ስራ ለመስራት ነው የሚለው በጣም አሳሳቢ ነው። ልጅቷ ግን በጣም ደፋር ናት ማለት ነው። እና እሱም እንግዲህ በይ ምንም ላደርግልሽ አልቻልኩም፣ ላድንሽ ሞክሬ ነበር፣ አለቃዬ ግን ግዴታ ካላመጣሃት ብሎኛል ነበር ያለችው ያለውና እሷ ምን ልታደርጉኝ ነው? ልትገሉኝ ነው ነበር ያለችው። እሱን እዛ ሄደሽ ብታዩ አይሻልም? ይኸውልሽ ለቤተሰቦችሽ ባዶ ቀፎ ሬሳ ነው የምንልክላቸው ነበር ያላትና ልትገሉኝ ከሆነ ግደሉኛ ነበር ያለችው። ምንም ደንታ አልሰጣትም የሱ አነጋገርና ምንም ግድ የለም ከሞትም የተናነሰ አይደለም፣ ሌላ ነገር ከምታደርጉኝ ቤተሰቦችን ባዶ እጃቸውን ከምታስቀሯቸው ብትገሉኝ ይሻላችኋል ነበር ያለችው። እና እሱ ግን እወድሻለሁ በይኝ የሚል ሶስ ይዞታል ስለሆነ ለምንድን ነው ግን እወድሃለሁ በይኝ አፈቅርሃለሁ እወድሃለሁ የማትይኝ ነበር ያላትና እሷ ለምንድን ነው ምልህ የት አውቅሃለሁ የት ታውቀኛለህ እወድሃለሁ አፈቅርሃለሁ ምልህ አልልክም ባዶ እጄን አስቀርተኸኝ ቤተሰቦቼን ንብረታቸውን አሸጠክ እንዴት ነው እወድሃለሁ አፈቅርሃለሁ ምልክ አልልህም ነበር ያለችውና ነገር ግን መሞት ለእኔ ብርቅ አይደለም፣ አንተ ሞትን አስበህ ታውቃለህ ነበር ያለችውና በፍጹም ሞትን አስቤው አላውቅም፣ ደግሞ ልጅ ነኝ ወጣት ነኝ ነበር ያላትና ወጣት አይሞትም ያለው ማን ነው? ቆይ ወጣት አይሞትም ተብሏል እንዴ? እና እድሜም አያሳስበኝም፣ በምሰራው ነገር በቀን በማደርገው ነገር ደግሞ ደስተኛ ነኝ ነበር ያላትና ሰው ማበሳጨት፣ ሰው መግደል፣ የሰውን ንብረት መዝረፍ፣ ምስኪኖችን ማስለቀስ ለሱ ደስታ ይሰጠዋል ማለት ነው። እና ደካሞች የተፈጠሩት ብርቱዎችን ለመመገብ ነው። ስለዚህ የአንቺ ቤተሰቦች ደግሞ ግዴተኛ መመገብ አለባቸው የሚል ነበር። እሷም እንግዲህ አንድ ነገር አትርሳ ነው ያለችው ነበር እና የዛሬ ታሳሪ የነገ አሳሪ፣ የዛሬ ብርቱ ደግሞ የነገ ደካማ እንደሚሆን አትርሳ፣ እቺ ህይወት ደግሞ ተገላባጭ ናት ነበር ያለችውና እንግዲህ ይሄም አልገባውም ማለት ሲላትም እንግዲህ ማለት እንዴት አህያ ጅብን ይበላዋል እያልሽኝ ነው? አንቺ እኮ እንደዛ ነው እያልሽኝ ያለሽው። አህያም አህያ ናት ምንጊዜም፣ ጅብም ጅብ ነው። ስለዚህ አህያ ጅብን ሊበላ አይችልም፣ ጅብ ነው አህያን የሚበላው እንጂ ነበር ያላትና እሷም እንግዲህ አንድ ቀን የሚጸጽትህ ነገር ሊኖር ይችላል ብትል በይ እንደዚህ አይነት ነገር ይሄ እንደዚህ አይነት አባባል የደካሞች ነው። አንተ ህሊና አይወቅስህም ምናምን አትጸጸትም ምናምን የማይሆን ነገር አሁን ልታወሪብኝ እንደሆነ ገብቶኛል። ምንም ላደርግልሽ አልችልም። ቀጥታ ወደ አለቃዬ ጋር ነው ይዤሽም ሄዶ ነበር ያላትና እሷ ግን ምንም ደንታ አልሰጣትም ማለት ነው። እውነት ወደ አለቃው ጋር ይወስዳታል። አለቃው ምን ለማድረግ አስቦ ነው? ወይስ ደግሞ እነ ብሩክ ለህግ አመልክተው እቺ ልጅ ደግሞ ነጣ ትወጣለች ብላችሁ ታስባላችሁ? እኔ ግን እነ ብሩክ ለህግ አመልክተው ነጣ የምትወጣ ይመስለኛልና እንደዚሁም ሚዲያ ላይም እንለቃቸዋለን እያሉ እያስፈራሯቸውም ስለሆኑ የፈሩ ይመስላሉ በውስጣቸውና ዝና ግን እች ልጅ አብራን ልትሰራ ይገባል፣ በጣም ደፋርና ጎበዝ ናት ብሎ ነበርና ካሌብ ሞሲሳ ግን አይሆንም፣ ደፋር ሰዎች ቶሎ መወገድ አለባቸው፣ መቆየት የለባቸውም እዚህ ምድር ላይ ነበር ያለው። በጣም የሚገርሙ ሰዎች ናቸውና እንግዲህ እሱም ሲላት ይኸውልሽ ሞትን የማይፈራ ደፋር ነው። ሞትን የማይፈራ ሰው ሁሉ ሞቷል። ደግሞ የለም ማንም ሞትን የማይፈሩ ድሮ ጀግኖቹ ምናምን ሞተዋል። የለም ሞትን የማይፈራና ደፋር ሰው እድሜ የለውም ነበር። እነሱ እንግዲህ አስተሳሰባቸው እንደዛ ነው። መድብልንም እንግዲህ እንደዛ ነበረ ሲያስቡ የነበሩት። መድብል ደፋር ሰው ነው፣ ማወቅ የሌለበትን ሚስጥር አውቋል። ስለዚህ መወገድ አለበት የሚል ሀሳብ ነበረባቸው ማለት ነው በፊትም። ነገር ግን አልተሳካላቸውም አሁንም ማለት ነውና ቀጣይ ምን ይሆናል? ድል እንግዲህ ድል ብለናል። ድል ለብሩክና ለመድብል ብለናል።
ዝና መጠጠት አለበት፣ ወደ ራሱ መመለስ አለበት። እንደዚሁም ደግሞ ማህሌትም እውነት የሰራች ያለችው ክፋት መታወቅ አለበት ማለት ነውና ድጋሚ ግን ልትጎዳቸው አይገባም ያንን ቤትና እውነቱ ተነቅቶባት ከዛ ቤት መውጣት መቻል አለባት ማለት ነው። ምን ይሆናል የሚለውን እንግዲህ ደግሞ ቀጣይ ይዤላችሁ ይመጣ ይሆናል። እስከዛው ድረስ ቸር ሰንብቱልኝ። ቪዲዮ ላይክ እያደረጋችሁ አመሰግናለሁ።